ሰባተኛው መልአክ ስብሐት ገብረ እግዚአብሔር ክፍል 3 ኤክስ ሰልችቶኝ ነበር በፋሲካ በዓል ምክንያት የአንድ 10 ቀን ረፍት ስለነበረን እና ይልቁን ሚራይ የምትባል ፈረንሳዊት እንሂድ ስላለችኝ ወደ ኒስ ሄድኩና 2 ሳምንት አብሬያት አሳለፍኩ። ኤክስ ስመለስ ማታ ነበር። ውሃ ጠምቶኝ ስለነበረ አንድ ካፌ ገብቼ ቢራ አዘዝኩ። አስታጥቄ መጥቶ አጠገቤ ተቀመጠ። ወፍራም ቀይ ፊቱ ላይ እንደ ማሽላ ቆሎ ከፈሰሱበት ብጉሮች አንዷን እየቆነጠጠና በህመም ፊቱን እያጨማደደ ከመጣ አየለን አግኝተዋል አለኝ። አላገኘሁትም። ይፈልጋል። ሲቆነጥጣት የነበረችው ብጉር ፈረጠች። እጁን ሱሪው ላይ ጠረግ አደረገ እና ሌላ ብጉር ለመምረጥ ቂጥ መሳይ ፊቱን እየዳበሰ በጥብቅ ይፈልጋል አለኝ። ለምን ስለው የያዛትን ብጉር የሚያባብል ይመስል በለሰለሰ ድምጽ አብዷል፣ ፈረንሳይ ሀገር አሳብዶታል አለኝ። ሀበሾቹ ሁሉ ጊዜ የሚሉትን የደገመልኝ ግን ድምጹ ውስጥ አንድ አይነት ደስታ የሰማው መሰለኝ። በሸኩ ለምን ይሆን ይህን አስታጥቄን የምጠላው? ቂጡ በጣም ትልቅ ስለሆነና ጮማ ያፈነው ወፍራም ፊቱ ሳይቀር ባለ አፍ ባለ አይን ቂጥ ስለሚመስለኝ ይሆን? አንተን ፈረንሳይ ሀገር አሳብዷል አልኩት። ለምን ያሳብደኛል አለኝ። ብጉራም ቂጥ ስለሆንክ ነው ብዬ ያሰብኩ። እንግዲህ አየለን ለምን ያሳብደዋል አልኩት። እኔ እንጃ አለኝ። ብቻ አብዷል ስትል ምን ማለት ነው? እኛን አበሾችን ሊገባን የማይችል ብዙ የላቀ ሐሳብ ያስባል ማለት ነው። እኛ ስለ ሹመትና ምቀኝነት ስናሰላስል እሱ ስለ ኮሙኒዝምና ስለ ሪቮሉሽን ስለ ሰው ልጅ መብትና ስለ ፍትህ ያስባል ማለት ነው አልኩት። ምን ያናድራል? አብዷል ስትል ምን ማለት ነው እኮ? ስማይ ልንገርህ። እሺ እሰማለሁ። ያለፈው ቅዳሜ ሳምንት እንደ ልማዱ ካፌ ሴንትራ ሲጠጣ አምሽቶ ጥንብዝ ብሎ ሰክሮ ለካ አንዱ አሳላፊ ሲጠራው ሳያየው ወይም ሳይሰማው ቀርቶ ኖሮ አየለ ነብር ሆዬ ጠረጴዛውን በኃይል በጥፊ መጥቶ ብድግ አለና ሲያበቃ ካፌ ውስጥ ላሉ ሰዎች ጠርሙሶችና ብርጭቆዎች ሰፊ ዲስኩር አደረገላቸው። አስታጥቄ የሌላውን ሰው ውርደት ወይም እፍረት ማውራት በጣም ስለሚወድ አሁን እምቢ አልሰማህም ብለው በግድ ተለማምጦ እንደሚነግረኝ አውቄያለሁ። ስለዚህ አየለ ካፌ ሴንትራ ውስጥ ምን እንደተናገረና ምን እንደሰራ ለማወቅ እየፈለኩም አስታጥቄን ደስ እንዳይለው በማለት ይህን ሽባ ደስታውን ሳይለፋ እንዳያገኝ በማለት ሰማ አስታጥቄ አልኩት። በሰው መቀለድ በጣም ቀላል እኮ ነው። ለምሳሌ አንዱ ሀበሻ በአንተ ሲቀልድ ምን አለ መሰለ? ምን አለ? ስምን መልአክ ያወጣዋል አለ። አሁን ይህን ወንድማችን አስታጥቄ ያሉት ሌላውን ሰው እንዲያስታጥቅ ማለታቸው ነው። ምክንያቱም እሱ ራሱ መታጠቅ አያስፈልገውም። ለምን በለኝ። ለምን ማለት መልካም። ወንድማችን ልጅ አስታጥቄ ባይታጠቅም ሱሪው እንዳይወልቅ ቂጡ ይከለክለዋል አለ በንዴት። ማን ነው እንዲህ ያለው አለኝ። እኔው ራሴ እንደሆንኩ ገብቶታል። አልነግርም አልኩት። ነገሩን ያመጣሁት በሰው መቀለድ በጣም ቀላል መሆኑን ለመግለጽ ያህል ብቻ ነው። ስለዚህ ባየለ አትቀልድ። ፍሬ ነገሩን በጨዋ ደንብ ንገረኝ። ሊቀጥልልኝ ሲዘጋጅ ሊነግረኝ ምን ያህል እንደጓጓ በግልጽ ስለታየኝ ለክፋት ብዬ ወይም ተው አልኩት። የሚነግረኝ አላጣም። ሌላ ሰው እንዳይነግረኝ ማለት እሱ መንገር እንዳይቀርበት ተንገበገበ። ቶሎ መናገር ጀመረ እና ካፌው ውስጥ ያሉትን ሰዎች እንዲህ አላቸው። ሰማችሁ? እኔ የቅኝ ሀገራችሁ ተወላጅ አይደለሁም እኮ ኢትዮጵያዊ ዜጋ ነኝ። ኢትዮጵያዊ አለና ፓስፖርቱን ከኪሱ መዘዝ አድርጎ ኢትዮጵያ ታበጽ ደዊሃ በእግዚአብሔር የሚለውን ጽሑፍና ከበታችሁ ያለውን አርማ ሳያቸው። በኋላ ፓስፖርቱን ኪሱ ከተተና በሱ ፋንታ የጃንሆይን ስዕል መዘዘ። እንደገና የጃንሆይን ስዕል እያዞረ የኔ ንጉስ ኃይለ ሥላሴ የኔ ንጉስ እያለ ለሰዎች ሁሉ አሳያቸው። ሰዎቹ በየቦታቸው ተቀምጠው በጸጥታ ሲያፈጡበት የጃንሆይን ስዕል አንድ ጊዜ ስሞ ኪሱ ከተተና ፈረንሳዮቹን ገና እናንተ ቆዳ ለባሽ አረመኔ ሆናችሁ
በሮማ ቄሳሮች ስትገዙ እኛ ኢትዮጵያውያን የጥጥ ልብስ እየለበስን ሐር በሚለብሱ ንጉሠ ነገሥታት እየተመራን አንድ አምላክ እናመልክ ነበር። ደግሞ ራሷን የቻለች ነፃ ሀገር ሆነን ስንኖር ይሄው 3000 ዓመት ሆነን። አስቡበትና ማን እንደሆነ ወቁ ብሏቸው ሲያበቃ ቦዩን ጋርኮን ብሎ ጠራው። ቦዩ ሲመጣ አየለ ከኪሱ ቦርሳውን አወጣ። ከውስጡ የ100 ፍራንክ 50 ብር ወረቀት መዘዘ። ወረቀቷን ቦዩ ፊት ላይ ወረወራት። የቦዩን ፊት መታችና ወለሉ ላይ ወደቀች። አየለ ጋርደዝ ላሞኔ መልሱን ለራሱ ውሰድ አለውና ከካፌው ወጥቶ ሄደ። 100 ፍራንኩን ጥሎ። ምን ይመስላል አለኝ አስታጥቄ። ይህ ኩራትና ንዴት ነው እንጂ እብደት አይደለም አልኩት። ቆይ ሌላም አለ አለኝ አንዷን ብጉር እየቆነጠጠ። ሌላውን መስማት አልፈለኩም። አስታጥቄን ደስ እንዳይለው ያውን አይነት ጉዳይ ከሆነ እርሳው አልኩት። ሌላ አይነት ነው እርግጠኛ ነህ አልኩት። አንዳንዴ ክፋቴ ይገርመኛል። እርግጠኛ ነኝ አለኝ ልክ መስማት እንደሰለቸኝ በመምሰል በደከመ ድምፅ። እንግዲህ እንስማዋ እንዳመጣብን አልኩት። ቶሎ ወሬውን ቀጠለ። ገረመኝ። ቀይ ወፍራም ብጉራም ፊቱ መሃል ላይ ቆንጆ ከንፈሮቹ ክፍት ክድን እያሉ ጉራማይሌ ጥርሶቹ ብቅ ጥፍት እያሉ ቀይ ምላሱ እንደ ነበልባል እየተንቀለቀለች ቃላቱ ከጉሮሮው እየመነጩ ከአፉ ሲፈሱ በጣም ገረመኝ። ይሄ ፊቴ ተጎልቶ የሚንጣጣው ጉድ ምንድን ነው? መንጣጣት አለበት? እንደዚህ እያካለብኩት ለእኔ መናገር ደስ ይለዋል? ይሄ ሰው ነው? የተሻለ አካባቢ ውስጥ አድጎ ቢሆን ኑሮ ይሄ የሰውን እፍረትና ውርደት ማውራት ይህን ያህል ስሜት ይሰጠው ነበር? የአካባቢና የአስተዳደግ እድል አግኝቶ ቢሆን ኑሮ ምናልባት ልቡ ንጹህ ሊሆን ይችል ነበር ወይስ በተፈጥሮ ቆሻሻ ነው? እነዚህ ሐሳቦችና ዘመዶቻቸው ሳልፈቅድላቸው አንጎሌ ሜዳ ላይ የጋለቡ አስታጥቄ የሚናገረውን ጆሮዬ ያዳምጥ ነበር። ከትላንት ወዲያ ከምሳ ስንወጣ ምግብ ቤት ሰፈር የተገኘነው ሀበሾች፣ ጥቁሮችና አረቦች ሁላችንም መሰብሰቢያ አዳራሹ ሰበሰበን። ያሲንም እዚያ ነበር። እሺ። እና ዲስኩር አደረገልን። ማን? አየለ? አዎ። ምን አይነት ዲስኩር? ይሄ ያሲን እየዞረ ሆሞ ነው ጆርናሊስት ነው እያለ ስሜን ያጠፋልና እባካችሁ አስታክሱልኝ አለ። ያሲን ስሜን ያጠፋል አለ? አዎ። ከዚያስ? ያሲን ይሄን ካለ ከዚያስ? ከዚያ አየለ መጣና ያሲንን አላደረኩትም ካልክ አምናለሁ፣ ደስ እያለኝ አምናለሁ አለና ሳመው። ከዚያ ስብሰባው ተበተነ። ያበደ አይመስልም? አይመስለኝም አልኩትና ተነስቼ ሂሳቤን ከፍዬ ከካፌው ልወጣ ስል እሱም ሂሳቡን እየከፈለ ወዴት ነው የምትሄደው አለኝ። እኔ ሳላይ ቀስ ብለህ በጥንቃቄ የተከተልከኝ እንደሆነ ወዴት እንደሚሄድ ለማወቅ ትችላለህ አልኩት በኩርፊያ ድምፅ። ለምንድን ነው የምከተልህ አለኝ። ለጥያቄ መልስ ለማግኘት አልኩትና ልሄድ ስል ትላንትና ከአዲስ አበባ ደብዳቤ ደረሰኝ አለኝ። በጣም ሊነግረኝ የፈለገው ነገር በሐሳቡ እንዳለ ያስታውቃል። መጥፎ ነገር መሆን አለበት። ጥሩ አልኩት። ይሻረግ ታጨች አለ። ሆዴ ተንቦራጨቀ። ጥቂት ቆይቶ ልቤ በኃይል መምታት ጀመረ። ጉልበቴ ውሃ ሆነ። ይሻረግ ታጨች ረሳችኝ። በቃ አስታጥቄና ጓደኞቹ ጉድ አደረጉኝ። አጣሉን። በቃ ውሸት መተማመንን አነቃንቆ አፈረሰው። ማን ይሆን ያጫት? ገና ዛሬ መስማት ነው አልኩት። ቀድመ ሰምተህ ኖሯል አለኝ አንዷን ብጉሩን እያሻሸ። አዎ አልኩት። ታዲያ ምን ነው አልነገርከኝ አለኝ። ደግሞ ውሸት ፈጥረህ እንዳታፋርሳት ብዬ ነው። ለምን አፋርሳታለሁ? ከዚህ በፊት ለምን አፋረስካት? ለራስ ፈልጋት እምቢ ስላለች ነው። ግን አንተን እምቢ በማለቷ አትፍረድባት። አስበው እስቲ፣ ቅርጽህ የተቀለበች ሴት ይመስላል። ንግግር ሁልጊዜ የሴቶች የቡና ወሬ ነው። ምን ወንድ ሆኖ ሴቶች ሊወዱ ይችላሉ? አረ ለመሆኑ አለ ወይስ ኃጢአትህን በብጉሮች አፍ ነው የምትተፋው? ሲቆነጣት የነበረውን ብጉር ቶሎ ለቀቃት። እዚያው ትቼው ሄድኩ። ነጃሳ ቂጥ ፊት እያልኩ እየተናደድኩ ወደ አየለ ቤት አመራው። 4 ሰዓት ተኩል ነበር።
ማታ በሩን ሳንኳኳ በአማርኛ ማን አለኝ። ድምፁ የደነገጠ ይመስላል። እኔ ነኝ ክፈት አልኩት። በሩን ሲከፍት የክፍሉ ሽታ መታኝ። እጁ ቀዘቀዘኝ። ደሞ ሙትቻ አጨባበጥ ሆነብኝ። በጣም ስፈልግ ነበር ግባ አለኝ። መልከ መልካም ፊቱ ላይ ይንቀባረር የነበረው ኩራት አሁን የለም። በሱ ቦታ የተዘረዘረ ከርዳዳ ጢም ይታያል። የኩራቱን ኦና ቤት የወረረ ጥቁር ሙጃ ይመስላል። ገባው። በሩን መልሶ ዘጋው። አየሁት። ደነገጥኩ። ጉላ አይኖቹ ውስጥ ይነድ የነበረው የቁጣ ነበልባል ወዴት በረረ? አሁን አይኖቹ ውስጥ የሚታየኝ አዲስ ነገርስ ምንድነው? ደሞስ አይኖቹ ለምን ይሸሹኛል? እንደፈራ ሰው አይን። እውነትም አይኖቹ ውስጥ የሚታየኝ ፍርሃት ነው ለካ። የምን ፍርሃት? አየሁት። ኮሳሳ መስሎ ታየኝ። ወይስ ያለ ወትሮ በሸሚዝ ስላየሁት ይሆን? ደሞ ሸሚዙ እንዴት ቆሽሿል? ፊቴን ሊያይ ይፈልጋል፣ ግን አይኖቹ ይሸሹኛል። ትንሽ አስፈራኝ። የሚያውቁት ሰው ሌላ ሰው ሲሆን ያስፈራል። እሱን እንዳላይ ክፍሉን ተመለካከትኩ። ሌላ ክፍል መሰለኝ፣ ግን ያው ክፍል ነው። አልጋው አልተነጠፈም። ወለሉን የተረጋገጠ የሲጋራ ቁርጥራጭና ከእሳት የተረፈ የክብሪት ስባሪ አልብሶታል። ወለሉ ላይ ከአልጋው ራስጌ በኩል አንድ ካናትራ ወድቋል። አልጋው ግርጌ የተሰቀለው ፎጣ አንድ ጫፉ ወለል ላይ ወድቋል። ያው ክፍል ነው። ታዲያ ምኑ ነው የተለወጠብኝ? ሂዶ ጠረጴዛው ፊት ኩታ የተሰቀለበት ወንበር ላይ ቁጭ አለ። ትከሻው ጎበጥ ብሏል። ሌላውን ወንበር እያመለከተኝ ቁጭ በላ አለኝ። ድምፁ የራሱ ነው፣ ግን አንድ ነገር ጎድሎታል። ምን? መስኮቱን ከፈትኩት። የውጭው አየር ደስ ማለቱ። ሂጄ ወንበሩ ላይ ተቀመጥኩ። መስኮቱን ከፈትከው አለኝ። አዎ አልኩት። ለምን ከፈትከው አለኝ። አይኖቹ ላንድ አፍታ አዩኝና አይኖቼ ያስደነገጧቸው ይመስል ብር ብለው ሌላ ነገር ላይ አረፉ። ይሄ ክፍል ንጹህ አየር ያስፈልገዋል አልኩት። ያስፈልገዋል አለ እንደ ገደል ማሚቶ። ከዚያ አይኖቹ አንዴ ብር ብለው አይኖቼን አየት አርገው እንደገና ብር ብለው ሸሹና በሚጣደፍ አነጋገር በጣም ስፈልግ ነበር፣ እንኳን መጣ፣ ብቻዬን ሆኜ ነበር አለኝ። ምን ነው አልኩት። ሆሞ ነው ጆርናሊስት ነው ይሉኛል። እስቲ ምን ነው ሆሞ? ማናቸው እንደሚሉ? ሁሉም ናቸው ሁሉም አለና ሲጋራ አቀጣጠለ። እጆቹ ይንቀጠቀጣሉ። ክብሪቱን ወለሉ ላይ ጣለው። ይሄ መስኮት ቢዘጋ ይሻል? ለምን? ደሞ መስኮት ከፋች እንዳይሉኝ ብዬ ነው። አይዞ አይሉም። ለሞኑ ይሄ ነገር እንዴት ተጀመረ? ረፍቱ እንደተጀመረ ከአፍሪካውያን ወንድሞቼ ጋር ኒስ፣ ካን፣ ሞንቴ ካርሎ ሽርሽር ሄደን ተመለስን። ስንመለስ የያሲንን ወዳጅ አገኘዋት፣ አይሪን። አዎ፣ እና ደስ አለችኝ። ሌታስ ጎ ቱ ማይ ቻምበር አልኳት። ለምን አለችኝ። ቱ ፕሌይ ቱ ሜክ ኤ ሊትል ላቭ አልኳት። አልችልም አለችኝ። ተይው አልኳትና ሄድኩኝ። አይህ እና በነጋታው ሆሞ ነው ጆርናሊስት ነው ይሉኝ ጀመር። እና ማን? እነሱ። ለምን? እኔ እንጃ ምን እንዳደረኳቸው። እስቲ ምን በደልኳቸውና እንዲህ ይሉኛል? እስቲ ምን ነው ሆሞ? ምን ነው ጆርናሊስት? አንተና ያሲን ታውቁኛላችሁ? መጀመሪያ ያሲን የነገራቸው መስሎኝ ነበር። ለምን? ስሜን ለማጥፋት። ለምን ስምን ያጠፋል? አይሪንን ሌታስ ጎ ቱ ማይ ቻምበር ስላልኳት ተቀይሞ መስሎኝ ነበር። ግን በኋላ ስጠይቀው ጊዜ እኔ በጭራሽ እንዲህ አላልኩም። እንዲያውም አይሪንን ሌታስ ጎ ቱ ማይ ቻምበር እንዳልካት አላወኩም ነበር። አሁን ገና ካንታፍ መስማቴ ነው አለኝ። በጣም ጥሩ ልጅ ነው እኮ ያሲን አይደለም? ነው። እሺ ቀጥል። እና ሆሞ ነው ጆርናሊስት ነው እያሉ ሲያስቸግሩኝ ጊዜ አፍሪካውያንና አረቦች ወንድሞቼን ሰበሰብኩና እንዳይደበድቡኝ እንዲተውኝ አስታግሱልኝ አልኳቸው። ማንን ነው የሚያስታግሱልህ? የሚሰድቡኝን ሰዎች። ማናቸው የሚሰድቡ? ሁሉም በየሄድኩበት ይሰድቡኛል። አይታቸዋል? አላየኋቸውም። ሁልጊዜ እየተደበቁ ነው የሚሰድቡኝ። እሺ አስታግሱልኝ ካልካቸው በኋላስ? እነዚያ ስድባቸውን ቀጠሉ። ይህን 8 ቀን ከክፍሌ አልወጣሁም። ለራት እንኳን አልሄድም።
ብስኩት፣ ሻይ፣ ቡና ነው የምበላው። 20 ፓኮ ሲጋራና 3 ፓኮ ብስኩት ገዝቼ እዚህው ተዘግቼ ነው ሙሉ ማድረው። ምን ትሰራለህ? አንድ ጥናት ይሻለሁ። የምን ጥናት? ስለ ሃይማኖት አለኝና የሚያነባቸውን መጽሐፍት አሳየኝ። ይሄኛው የአይሁድ ሃይማኖትና የክርስቲያን ሃይማኖት እንዴት እንደሚገናኙ ይናገራል። ይሄ የታወቁትን ሃይማኖቶች በሙሉ ያነጻጽራል። ይሄኛው 7 መጽሐፎች፣ 7ቱም ስለ ሃይማኖት ከአርዕስታቸውና ከማውጫቸው እንዳየሁት አንዱም ስለ ኮሚኒዝም አይናገርም፣ አንዱም ስለ ሪቮሉሽን አይጠቅስም። ሪቮሉሽን ክፍሉ ለምን እንደተለወጠብኝ አሁን ገና ገባኝ። ውስጡ ተዝረክርከው በቀይ ቀለማት ሪቮሉሽን የሚል ነበልባል ሰው አይን ላይ የወረውሩ የነበሩት መጽሔቶች አሁን የሉም፣ አንዷም የለችም። 7ቱንም መጽሐፎች ካሳየኝና ስለ እነሱ ከነገረኝ በኋላ አሁን አንድ መጽሐፍ ብቻ ነው ያጣሁት አለኝ። ምን መጽሐፍ? መጽሐፍ ቅዱስ። እኔ አለኝ፣ ላምጣልህ? አምጣልኝ። እሺ፣ ነገ ጠዋት ይዤልህ እመጣለሁ። እስካሁን ከጥናት ምን አገኘ አልኩት። ይሄኛው እንደሚለው ማምለክ በሰው ልጅ ተፈጥሮ ውስጥ ያለ ባህሪ ነው። እንደ መብላት፣ እንደ ማሰብ፣ እንደ ግብረ ስጋ ነው። ታዲያ ምንም ሳልበድላቸው ሆሞ ጆርናሊስት ይሉኛል። ምን ነው ሆሞ? ምን ነው ጆርናሊስት? አንተና ያሲን ታውቁኛላችሁ። ከእናንተ ጋር ነው የምውለው። ራቴንም የምበላው ከእናንተ ጋር ነው። ታዲያ ምን ነው ሆሞ? ለምን እንዲህ ይሉኛል? ማናቸው እንዲህ የሚሉህ? እነሱ ኮሪደር ሆነው ከበሩ ኋላ ተሰብስበው ሆሞ ጆርናሊስት እያሉ ያወራሉ፣ ይንሾካሾካሉ፣ ይጮዋሉ። ተኝቼ ሳለው ሬሲስት ይሉኛል። እስቲ እኔ መቼ ዘር እለያለሁ? ሰዎች ሁሉም ወንድሞቼ ናቸው። እነሱ ግን ሆሞ ጆርናሊስት ሬሲስት ይሉኛል። የሚናገረውም ብክደውም ምናልባት ይሻል ይሆናል በማለት አይሉም አልኩት። ይሉኛል። እኔ ብቻዬን የሚያግዝልኝ የለ። ከእናቴ ተለይቼ ሰው ሀገር መጥቼ ብቻዬን አግኝተው ያጠቁኛል። አይዞ፣ ከእንግዲህ እኔ ያለሁ ልክ ልካቸውን እነግራቸዋለሁ። ከዚያ ዝም ይላሉ። እምቢ ቢሉስ? አይሉኝም። ቢሉስ ኤምባሲያችን ስልክ እንደውልና ልክ እናስገባቸዋለን። አይዞህ። ምን አደረግኳቸው? ጢሜን ስላሳደግኩ ተቀይሞኝ ይሆን ልላቸው? ካሰኘ ተላቸው። ደስ ይላቸው ይሆን? እነሱ ግድ የላቸውም። ለአንተ እንደተመቸ አድርግ። ልላቸው? ተላቸው። በቃ ልላቸው? በቃ ተላቸው። በምላጭ ልላቸው? ተላቸው። ከዚያ በኋላ ይተውኛል? ይተዋል። አንተ ታግዝልኛለህ? ጓደኛ አይደለሁም? እንግዲህ ከአንተ ጋር ሲያዩኝ አይደፍሩኝም? አይደፍሩም። አረ እንኳን መጣልኝ፣ እንኳን ደረስክልኝ። አምላክን የታረቀኝ። ወደ ላይ እያየና እጆቹን ወደ ላይ እያርገበገበ አምላክን የታረቀኝ፣ እንኳን ደረስክልኝ፣ አምላክን የታረቀኝ እያለ ተነስቶ ለቤተ ክርስቲያን የሚሰግድ ይመስል ጎንበስ ብሎ ተንበርክኮ እግሬ አጠገብ ያለውን ቆሻሻ ወለል ባፉና በግንባሩ ይሳለም ጀመር። ተነስ እንዴ ተነስ እያልኩ ትከሻውን ይዤ አስነሳሁት። እንባው ይወርዳል። እንባው የእፎይታ ተንፈስ ማለት ነው። እንባው እየወረደ ጺሙን ተላጨ። አልጋው ግርጌ በነበረው ቆሻሻ ፎጣ ፊቱን አደረቀ። አሁን ላጨውት፣ በምላጭ ላጨውት። እንግዲህ ምንም አይሉኝም። ቢሉህም ምን ያለውልህ? አይዞህ፣ በልደን አደር። በሩን ልቆልፈው? ልቆልፈው ከውስጥ? አዎ ቆልፈው። መስኮቱን ልዝጋው? ዝጋው። መስኮቱን ዘግቼ በሩን ልቆልፈው። በቃ ከውስጥ በቁልፍ ቆልፈዋለሁ። ደህና አደር። አንተ ትሄዳለህ፣ እኔ በሩን እቆልፈዋለሁ። ጥሩ። ከውስጥ እቆልፈዋለሁ። ቆልፈው። ደህና አደር። እንኳን አንተ መጣልኝ። እንግዲህ በሩን ቆልፌው እተኛለሁ። ጥሩ። መስኮቱን እዘጋዋለሁ። ዝጋው። ጎሽ፣ እንኳን አንተ መጣ እንጂ ከእንግዲህ መስኮቱን ዘግቼ በሩን ቆልፌ አልጋ ውስጥ ገብቼ ትራስ ተንተርሼ ለጥ ማለት ነው። ያሲን ስላየለ ነብር ያለኝን አስታወስኩ። ያፈቅርሃል ነበር ያለኝ። አየለ በግጥም የተናገረ መሰለኝ። አጋጣሚ ይሆን? ጥሩ፣ በልደን አደር አልኩትና ወጥቼ በሩን ዘጋው። በሩን ሲቆልፍ ሰማሁት። ሰፊ ጥልቅ ሐዘን ተሰማኝ። በጣም ፈራው።
የሰው አእምሮ ሲናወጥ ለመጀመሪያ ጊዜ ማየቴ ነበር። በነጋታው ረፈድ ሲል ወደ ቤቱ ሄድኩ። ሻይ አፈላሁለት። የሻይ ጀበናው ቆሽሿል። ሲኒዎቹ እንኳን ሊታጠቡ ተለቅልቀው የሚያውቁ አይመስሉም። ነጭ ሸክላቸው በቆሻሻ ብዛት ግራጫ ሆኗል። የፊት መታጠቢያውም እንደዚሁ ንጣቱን ረስቷል። የምሳ ሰዓት ሲደርስ ወደ ምግብ ቤት አልሄድም አለ። አይዞህ እኔ ያለው ብዬ ወሰድኩት። ስንበላ ማንንም አልገላመጠ፣ ማንንም አላየ። ራሱን ወደ ሳህኑ ደፍቶ በጸጥታ በላ። ምሳችንን ልንጨርስ ስንል ድንገት ቀና ብሎ በድንጋጤ እያየኝ አየላሉኝ ከወዲያ አለ። የለም አልኩት። ስሜን ሲጠሩ ይሰማኛል። ስለኔ ያወራሉ። ለምን አይተውኝም? ምን አደረኳቸው? አለኝ። ከምሳ በኋላ እኔ፣ ያሲን፣ አየለ እንደ ድሯችን እኔ ቤት ቡና ፍልተን እነሱ ሲጋራ እያጨሱ ወሬ ጀመርን። ግን ስለ ኮሙኒዝም ወይም ስለ ሪቮሉሽን አንድም ቃል አልተነገረም። ትንሽ ዝም ያልን እንደሆነ አየለ ተጫወቱ እንጂ ይለናል። እናወራለን። ለጊዜው ወሬ አልቆ ትንሽ ዝም ስንል አየለ ምን ነው ዝም አላችሁ? አውሩልኝ እንጂ ለምን አታወሩልኝም? ይለናል። ዝምታ ያስፈራዋል። ከራት በኋላ ቤቱ ወስጄው ስናወራ ቆይተን በል እንግዲህ ልሂድ አልኩት። የት ትሄዳለህ? አለኝ። ላየው የምፈልገው ፊልም አለ። እኔም ካንተ ጋር ልምጣ? ፊልሙ የምትጠላው አይነት ነው? ግድ የለም። አብሮኝ ሲኒማ ገባ። ፊልሙ የጣሊያኖች ኮሚክ ፊልም ነበር። በጣም የሚያስቅ ነበር። አየለ ድሮውንም እንዲህ አይነት ፊልም አይወድም። አንዴ እንኳን አልሳቀም። ከሲኒማ ስንወጣ በጣም ጥሩ ፊልም ነበር አይደለም አለኝ። በነጋታው ማታ እንደዚሁ ሳጫውተው አምሽቼ በልደና ደር ስለው ቆይ ትንሽ አለኝ። ቆይቼ ልሄድ ስላሁንም ቆይ እንጂ አለኝ። ፊልሙ ያመልጠኛል አልኩት። ምን አለ ከኔ ጋር እየተጫወትክ ብታምሽ? ፊልሙ ዛሬ ማታ ብቻ ነው የሚታየው። እንዲያመልጠኝ አልፈልግም። የሎራንስ ኦሊቬይ ስራ ሃምሌት ነው። ፊልሙ ምን ያደርግልሃል? እኔም ብታጫውተኝ አይሻልም? ፊልሙ እንዲያመልጠኝ አልፈልግማ። ዛሬ ያመለጠኝ እንደሆነ ሌላ ጊዜ አላገኘውም። ፊልሙ ደግሞ በጣም የተመሰገነ ነው። አንተም ታውቃለህ፣ ሼክስፒርን እንደ ሎራንስ ኦሊቬይ አድርጎ የሚጫወተው የለም። ሆሞ፣ ራሲስት፣ ጆርናሊስት፣ ኢምፔሪያሊስት እያሉኝ እኮ ነው። ምን አለ ከኔ ጋር ብታመሽ? አይሉህም። በልደና ደር። ካንተ ጋር ልምጣ? እሺ ምን ቸገረኝ? ካንተ ጋር ልምጣ በቃ። ሰር ሎራንስ ኦሊቬይን አብረን እናየዋለን። ጥሩ። ቱ ቢ ኦር ኖት ቱ ቢ ዛት ኢዝ ዘ ኮሽን ሲል አብረን እንሰማዋለን አይደለም? አዎ። ሲኒማ ውስጥ በጨለማ ሃምሌትና የአባቱ ጣረ መለኮት ሲገናኙ አየለ ከጎኔ ምንድን ነው አለኝ። ምኑ አልኩት። ይህ ነገር አስደነገጠኝ፣ ልብ ይፈራ አለኝ። እኔ ለራሴ ከፊልሙ አንዲት ቃል እንዳታመልጠኝ ጆሮዬን አሹዬ ያዳምጣለሁ። እሱ እዚህ ይለፈልፍብኛል። ዝም አልኩት። ሃምሌትና የአባቱ ጣረ መለኮት ንግግራቸውን ቀጠሉ። አየለ እኔ ፈራው አለኝ። ታዲያ ውጣ አልኩት በሽቄ። አብረኝ ውጣ አይለኝም። ፊልሙስ አልኩት። ከኋላችን አንዱ እሺ አለን። እውነቱን ነው። አየለ ትመለሳለህ አለኝ። ውጭ አድርሰኝ ትመለሳለህ። ዝም አልኩትና ፊልሙን ሳይ እባክህ አስወጣኝ፣ ፈራው፣ ክፉኛ ፈራው አለኝ። ሄደ ናኑጣ አልኩት። ከጨለማው የፊልም አዳራሽ ወጣን። በትኬት ቆራጩ አጠገብ ስናልፍ አየለ ለጥ ብሎ እጅ ነሳትና በሚለማመጥ ድምፅ ቦንዡ ማዳም አላት። ሌላ ጊዜ ቢሆን አፍንጫውን ነፍቶባት ባለፈ ነበር። ውጭ እንደደረስን በል መለስ አልኩት። እዚህ ትተኝ አለ ዙሪያውን በፍርሃት እየተመለከተ። የከተማው መብራት ወለል ብሎ በርቷል። ምን እንዳትሆን ነው አልኩት።
ወደ ፊልሙ ለመመለስ ቸኩያለሁ። ልቤ ፈራ አለ። የሚገድሉኝ ይመስለኛል። ሊገድሉኝ አቅደዋል ይታወቀኛል። እኔ አሁንስ ጨነቀኝ፣ ጠበበኝ። ራሴን ልግደልላችሁና ልረፈው? የማይሆን ወሬ ለምን ታወራለህ? ምን አረካቸውና ይገድሉሃል? እኔ እንጃ ብቻ ሊገድሉኝ አርፍተው እንደሚጠብቁኝ ይታየኛል። እባክህ ቤት አድርሰኝና ትመለሳለህ። ፊልሙስ? አድርሰኝ እኮ ትመለሳለህ። ምን ላድርግ ብለህ ነው? ብቻዬን እንዳልሄድ ሆሞ፣ ጆርናሊስት፣ ሬሲስት፣ ኢምፔሪያሊስት እያሉ አድፍጠው ይጠብቁኛል። እንግዲህ ፊልሙ አመለጠኝ። ወደ ቤቱ ስንሄድ አንድ ጨለም ያለ ቦታ ልንደርስ ስንል ኧረ ጨለማው አስፈራኝ፣ ብርሃን ወዳለበት ቦታ ሄደን ቡና እንጠጣ አለኝ። እሺ አልኩት። ቡና ጋብዛለሁ አለኝ። ጥሩ ይፈለግኩን ጋብዛለሁ። ትቼው እንዳልሄድ በግብዣ መደለሉ ነው። የትንሽ ልጅ ብላት ካፌ ገብተን ቁጭ አልን። ቦዩ ምን ልታዘዝ ሊለም መጣ። አየለ ተነስቶ እጅ ነሳውና ከልዑል ወይም ከንጉስ አንድ ነገር የሚለምን ይመስል በፍርሃት አቋቋምና በከበሬታ ድምጽ እባክዎን መስዬ 2 ሻይ ብናገኝ ደስ ይለን ነበር አለው። ቦዩ ግራ ገብቶት እኔን አየኝ። 2 ሻይ ከሎሚ ጋር አልኩት። ቦዩ ሲሄድ አየለ ኧረ እባክህ አታመናጭቀው ጉድ ይፈላብናል አለኝ። ቦዩ ሻዩን ሲያቀርብልን አየለ ብድግ ብሎ እጅ ሲነሳው በሽቄ በአማርኛ ቁጭ አልኩት። ቶሎ ቁጭ አለ። በጣም አሳዘነኝ። ደግሞ ለፈረንሳይ ቦይ የምን እጅ መንሳት ነው አልኩት። ለምን እንደሱ ትላለህ? ፈረንሳዮች ወንድሞቻችን አይደሉም እንዴ? ዝም አልኩት። አውራልኝ እንጂ። ምን ላውራለህ? የሆነ ነገር አውራልኝ፣ ብቻ ዝም አትበለኝ። ብቻውን የእብደት ምድረበዳ ውስጥ ብቻውን ሆሞ፣ ራሲስት፣ ጆርናሊስት እያሉ የድምፅ አውሬዎች እያሳደዱት ብቻውን ከለላ ፍለጋ ይንከራተታል። ለመሸሸግ ይሞክራል። ወደ ጤነኛው ዓለም የሚወስደውን መንገድ ፍለጋ ይደናበራል። መንገዱ ይኖር ይሆን? የኛ ድምፅ ትንሽ ተስፋ ይሰጠዋል። የሚሽከረከረው የእብደት ምድረበዳ ከጤነኛው ዓለም ጋር በክር ተንጠልጥሏል። ክሩ ቢበጠስ ምድረበዳው እንደ እንዝርት ሽክርክር እያለ ይፈናጠራል። በጣም ያስፈራዋል። የኛ ድምፅ ነው ክሩ። ዝም ያልን እንደሆነ በደነገጠ ድምፅ አውሩ እንጂ ይለናል። ከካፌ ወጥተን ወደ መኝታ ቤቱ ሄድን። እንደገባን ሻይ ላፍላለህ አለኝ። አሁን ጠጣው እኮ አልኩት። ምን አለ ላፍላለህ? የለም አልፈልግም። ተው ላፍላለህ። አሁንም የትንሽ ልጅ ብላት የለም መሄድ አለብኝ። ብቻዬን እዚህ ትታኝ አድርሰኝ ትመለሳለህ አላልከኝም ነበር እንዴ አልኩት። ምን አለ አብረኸኝ ብትቆይ ልጄ። ሆሞ፣ ጆርናሊስት፣ ሬሲስት፣ ኢምፔሪያሊስት እያሉኝ እኮ ነው። እኔው ሻይ አፍልቼ አጠጥቼው ሳጫውተው ከቆየው በኋላ በልተኛ አልኩት። ትታኝ ልትሄድ? እዚህ ላድር አልችልም መቼም። ባይሆን እንቅልፍ እስኪመጣልኝ አጫውተኝ። እምቢ ልለው አልቻልኩም። እንቅልፉ ሲመጣ እንደ ትንሽ ልጅ አልጋ ውስጥ አስገብቼው መብራቱን አጥፍቼለት በሩን ከውጭ ቆልፌ ቁልፉን በበሩ ስር ወደ ውስጥ አሾልኬለት ሄድኩ። ትንሽ ልጅ ሆኖ ነበር። በፍርሃት ታስሮ የቅዠት ጨለማ ውስጥ የሚፍጨረጨር ትንሽ ልጅ። እኔና ያሲን ሐኪም ቤት እንውሰድ ብንለው አየለ በጭራሽ እምቢ አለ። ደጋግመን ለመነው፣ ደጋግሞ እምቢ አለን። ምክንያቱን ሊነግረን አልፈለገም። እንግዲህ አልፎ አልፎ ሻል ይለዋል። አንዳንዴማ ኩራትና ንዴቱ አይመለስም እንጂ ያው የድሮ አየለ ይሆናል። ያን ጊዜ ፊቱ ላይ ከባድ ድካም፣ አይኖቹ ውስጥ ሰፊ ሐዘን ይታያል። ብዙ አይናገርም። መስኮቱ ፊት ለፊት ወንበር ላይ ቁጭ ብሎ ወደ ውጭ ያያል። ደመና የሌለበትን ንጹህ ሰማያዊ ሰማይ ባዘኑ አይኖቹ እየተመለከተ ሰው ጤንነት ካላገኘ መኖር ምን ያደርግለታል? እኛ ለዚህ መልስ የለንም። ዝም እንለዋለን፣ እሱም ዝም ይለናል። ክፍሉ ሐዘንና ጸጥታ ይሰፍንበታል። ከጥቂት ሰዓት ወይም ከ1-2 ቀን ጤንነትና ሰላም በኋላ
በሽታው ያገረሽበታል። ባገረሸበት ቁጥር ከፊተኛው እየባሰበት ይሄዳል። የሚያስበው ሁሉ ያስፈራው ጀመር። ማንበብ ጨርሶ ተወ። የሚያጫውተው ሰው ካላገኘ ወይም እንቅልፍ ካልወሰደው ዝም ብሎ ወንበር ላይ ተጎልቶ በመስኮት ወደ ውጭ ይመለከታል። ሲነሳበትም ሲሻለውም አጠገቡ የምንገኝ እኔና ያሲን ብቻ ነበርን። ያሲን ሀበሾቹን በጣም ታዘባቸው። ሁልጊዜ አንድ ላይ ስለሚያያቸው የሚዋደዱ የሚተዛዘኑ ይመስለው ነበር። አሁን ግን አንድ ላይ የሚታጎሩት ለመለያየትና በየፊናቸው ለመሄድ ባለመድፈራቸው ብቻ መሆኑ እየገባው ሄደ። ፈተና ደርሶብናል እያሉ አየለን ለኛ ጥለውልን ይሄዳሉ። ግን ቢያንስ በቀን 3 ሰዓት ካፌ ውስጥ እያወሩ ወይም ካርታ እየተጫወቱ ማሳለፋቸው አልቀረም። ታዲያ እኔና ያሲን ሲያገኙን ስላየለ ምክር ለበስ ቁም ነገር ያካፍሉናል። ሐኪም ቤት መሄድ አልፈልግም አለ። ወይ ጉድ! ምን ይሻላል? ምናልባት አንዳንዴ ወደ ገጠር ሽርሽር ብትወስዱት አንጎሉን ሳያድስለት ይቀራል። አልፎ አልፎ ወደ ማርሴይ ብቅ ብሎ ሴት ተኝቶ ቢመጣ ሐሳቡን ወደ ሌላ አቅጣጫ ይመራለት ይሆናል። ልጁ እንደ መክሳት ሳይል አልቀረም። ያሳማ ስጋና ፍራፍሬ ቢበላ ነፍሱን መለስ ያደርግለት ይሆናል እኮ። ሙዚቃ ለተጨነቀች ነፍስ ከሙዚቃ የበለጠ የሰላም መልእክተኛ ከየት ተገኝቶ ወዘተ። ግን አየለን ለአንድ ሰዓት እንኳን ያጫወተው የለም። ብቻ አንድ ማታ አየለን ለራት ልወስደው ሲሄድ ቤቱ ተጠርጎ ወለሉ ያብለጨልጫል። ጠረጴዛው ተወልሏል። ወንበሮቹ ላይ አልጋው ግርጌና ራስጌ መስኮቱ ላይ ያየለ ሸሚዞች፣ ካናቲራዎች፣ ሙታንታዎች፣ እግር ሹራቦች ታጥበው ተሰቅለዋል። የፊት መታጠቢያው ታጥቦ ያብለጨልጫል። ከመታጠቢያው በላይ ያለው መስታወት ሳይቀር ተወልሏል። ይህን ሁሉ ማን የሰራው? አስታጥቄ ነው። በጣም ገረመኝ። አንድ ቀን ለጊዜው ተሽሎት ሁለታችን ቁጭ ብለን ስናወራ እባክህ ሐኪም ጋር እንውሰድ አልኩት። አይኖቹ በፍርሃት እየፈጠጡ እምቢ፣ ሐኪም አልፈልግም እምቢ። በጣም ጮኸና እየተርበተበተ ፊቴ ተንበርክኮ ጣቶቹን በጸሎት እያጣመረ አደራህን አለኝ። ሲያሳዝን ኩሩ ሰው ተንበርክኮ እስከመለመን ሲደርስ ማሳዘኑ። እሺ ተነስ፣ አንተ ካልፈቀድክ ማንም ቢሆን አይወስድም፣ አይዞ ተነስ እያልኩ አስነስቼ ወንበር ላይ አስቀመጥኩት። ሻይ አፍልቼ ከጠጣም በኋላ በዝግታ ድምፅ ሐኪም እኮ ያድንሃል እንጂ አይጎዳህም አልኩት። የለም ሐኪም ጋር ከመሄድ በሞት ይሻለኛል። አንድ ነገር አስተዋልኩ። ሐኪም ጋር ከመሄድ በሞት ይሻለኛል ካለ በኋላ ፍርሃቱ ድንገት ሲዘረገፍለት በፍርሃት ፋንታ ፊቱ ላይ ሰላም ተዘረጋ። ከዚያ በኋላ ረጋ ባለ በጣም ሰላማዊ በሆነ ድምፅ ያናግረኝ ጀመር። ይህን ለውጥ ያን ጊዜ በደንብ አላስተዋልኩትም። ነገሩ የገባኝ በኋላ ነበር። ቀላል በሽታ እኮ ነው የያዘህ አልኩት። ሰውነትህ ምግብ አንሶት መጠጥና ሐሳብ በዝቶበት ጤና ተጓድሏል። በቃ ሐኪም ረፍት ያዝልሃል። ጥሩ ምግብ፣ ቪታሚን፣ እንቅልፍ ያዝልሃል። በአንድ አፍታ ትድናለህ። አውቃለሁ አለኝ። የማይገባኝ መሰለህ እንዴ? ይገባኛል እኮ በደንብ ይገባኛል። ምኑ ነው የሚገባህ? በሽታዬ ይገባኛል። እነዚያ የሚሰርቡኝ ሆሞ ራሲስት ጆርናሊስት የሚሉኝ በውን እንደሌሉ አእምሮ የራሱ እንደሚፈጥራቸው አውቃለሁ እኮ። ይህን ታውቃለህ? አዎን አውቃለሁ አለ። ይህን ሲነግረኝ ፊቱ ላይ ሆነ ድምፁ ውስጥ ፍርሃት የለም። ምክንያቱ ያን ጊዜ አልገባኝም ነበር። ዝም ብለን ቆየን። አይገርምህም የሰው ነገር አለኝ። ከትላንት ወዲያ አስታጥቄ እዚህ መጥቶ ቤቴን ጠርጎ ልብሶችን አጥቦ ሲያበቃ እብደት ጀምሮሃልና ሳይብስብህ ጨርቅን ሳጥልና ሀገርን ሳታሰድብ እኛንም ሳታሳፍር ሀገር ብትገባ ይሻላል። ምናልባት የወሊሶ ወይም የደብረ ሊባኖስ ጠበል ያድን ይሆናል አለኝ እና ወጥቶ ሄደ። ይህን ብሎኝ ሲወጣ ደነገጥኩ። ሆዴ በጣም ፈራ። ይህን ሁሉ ሲነግረኝ በፍርሃት ሳይሆን በእርጋታ ነው። የምሆነው ጨነቀኝ። አንተን ፈለኩ፣ ግን
ክፍል ነበረ። በጣም ጨነቀኝ። አንተ ወደ ምሳ ልትወስደኝ እንደምትመጣ አውቄ ነበር፣ ግን እስከዚያው ጨነቀኝ፣ ጠበበኝ። ሆዴ ፈራ። ተንበርክኬ ጸሎት አደረግኩ። የሰጠኸኝን መጽሐፍ ቅዱስ ከፈትኩት። ስከፍተው 7ኛው መልአክም መለከቱን ነፋ ይላል። መለከቱ ተሰማኝ። መልአኩ መለከቱን ከነፋ በኋላ አየለ ሆሞ ነህ፣ ጆርናሊስት ነህ ሊለኝ ነበር፣ ግን ነቃውበት። ገና ስሜን ሊጠራ አፉን ሲከፍት ቶሎ መጽሐፉን ዘጋሁት። መልአኩን ዝም ሳሰኘው እነሱ ጀመሩ። እዚህ መተላለፊያ ከበሩ ኋላ ተሰብስበው ሆሞ፣ ራሲስት፣ ጆርናሊስት አሉኝ። አይደለውም ስላቸው አሜሪካኗ first he killed President Kennedy, now he wants to drop a bomb on the US አለቻቸው። ሌሎቹ yes he wants to snuff out civilization like a candle with one bomb, we must tell the CIA ያሉ ይዝቱብኝ ጀመር። come let's go tell the CIA ሲሉ ደረስባቸውና ተሳስታችኋል ልበላችሁ አልኩና ቶሎ በሩን ከፈትኩት። መተላለፊያው ጭር ብሏል። ውስጡ አንድ ሴትዮ ብቻ አለች። መተላለፊያውን ትጠርጋለች። እያለቀስኩ ከእግሯ አጠገብ ያለውን መሬት ስሜ አቤት አልኩ። ሆሞ፣ ጆርናሊስት፣ ራሲስት ይሉኛል አልኳት። እንደገና እግሯ አጠገብ ያለውን መሬት ሳምኩ። ቀጥሎ እግሯን ሳምኩ፣ ጉልበቷን ሳምኩ። ጭኗን ስስም ወደዚያ ገፋችኝና እኔ ስወድቅ እሷ እየሮጠች ሄደች። ጎሽ፣ ሆሞ አይደለም፣ ጆርናሊስት አይደለም፣ ራሲስት አይደለም፣ ተሳስታችኋል ልትላቸው መሄዷ ነው አልኩና ተንፈስ አልኩ። ወደ ክፍሌ ተመለስኩ። ለ7ኛው መልአክ ቶሎ ልንገረው፣ ሆሞ አይደለሁም፣ ጆርናሊስት አይደለሁም፣ ብትፈልግ ጠራጊዋን ሴትዮ ጠይቃት፣ ለእነሱ ልትነግራቸው ሄዳለች ልበለው አልኩና መጽሐፍ ቅዱሱን ከፈትኩት። 7ኛውን መልአክ አጣሁት። ብፈልግ መጽሐፍ ቅዱሱን ባገላብጥ አጣሁት። የት ሄደ? ለምን እዛው አልቆየኝም? ስለ እኔ ሀሳቡን ለውጦ መሆን አለበት። ሆሞ፣ ጆርናሊስት፣ ራሲስት እንዳሉንኩ ገብቶት ነው። ግን ንጹህ መሆኔን ማን ነገረው? ጠራጊዋ ሴትዮ መሆን አለባት። እንዴ ለካ ሳይገባኝ ቀርቶ ነው እንጂ ጠራጊዋ ሴትዮ የእውነት ጠራጊ አልነበረችም። ለካስ እምዬ ማርያም ኖራለች። ስጨነቅ አይታ ልትረዳኝ ወርዳ ነው። አይ እምዬ ማርያም ርኅሩህ፣ ልቧ ይጸና ሆዷ። ተንበርክኬ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ብዬ ከልቤ ምስጋና አቀረብኩላት። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስል ነቃው። አልጋ ውስጥ ነኝ። ለካ ይሄ ሁሉ ህልም ኖሯል። ህልም ቢሆንም ትልቅ ሰላም ተሰማኝ። አይኔን ዘጋው። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ አልኩ። ታላቅ እፎይታ ተሰማኝ። ደስ አለኝ። አይኔን ከፈትኩ። ወለሉ ላይ ተንበርክኬያለሁ። መቼ ካልጋ ወጣው? ወይስ ጨርሶ አልጋ ውስጥ አልገባውም ነበር? በጭራሽ ላውቅ አልቻልኩም። አሁንም ቢሆን አላውቅም። አየህ፣ የኔ ዓለም ድንበሮቹ ተቃውሰዋል። የህልምንና የውንን ሀገሮች ላይ የነበረው አጥር ፈርሶ የእብደትን ውሃ ከጤንነት ሀገር ያግድ የነበረው ግድብ ፈርሶ አሁን ህልምና እውን፣ እብደትና ጤንነት ድብልቅልቃቸው ወጥቷል። ኑሮዬም በጣም ግራ የገባው ውሎ የማይታወቅ ውስብስብ ያለ ክር ሆኗል። ይህን ሁሉ ሲነግረኝ ረጋ ባለ ድምፅ ነው። ከእብደቱ ድኖ ይሆን ወይስ እብደቱ ስለባሰበት ይሆን እንደዚህ በእርጋታ ለመናገር የሚችለው? ፈራው። ዝም ብሎ ጥቂት ከቆየ በኋላ ግን አስታጥቂ አብዳሃል ሲለኝ ነገሩን ከሱ አፍ ስሰማው ደነገጥኩ እንጂ ማበዴንስ በፊት ነው ያወቅኩት። ምን ትዘባርቃለህ? ይሄ ያንተና ያስታጥቂ እውቀት ነው። የኔ ከናንተ እውቀት አያንስም። ያሲን ደግሞ በእውቀት ሶስታችንንም ይጠቀልላል እና እኔና ያሲን ስላንተ ተነጋግረናል፣ ተስማምተንበታል። እብደት አይደለም። ምንድነው ታዲያ? ነርቨስ ብሬክዳውን የሚሉት ነው። ሳቅ አለ። ፈገግታው ከእብደት ንጹህ ነበር። ሰፊ ጥበብና ጥልቅ ሐዘን የሞላው ፈገግታ ነበር ወይስ ፍጹም እብደት የተሞላው ፈገግታ ይሆን? አይ አንተ ጥሩ ሰው ነህ፣ ደግ ሰው ነህ፣ አስተዋይ ነህ፣ ግን ስለኔ የማታውቀው አንድ ነገር አለ አለኝ። ምን? ገና እብደቱ ሳይጀምረኝ እንደሚመጣ አውቅ ነበር። ዝም ብዬ ሳየው አሁንም ያያዘነ ፈገግታው ብቅ እያለ ይሄ እብደት እንደሚመጣብኝ ገላ በልጅነት ያውቅ ነበር አለኝ። እንዴት ልታውቅ ቻልክ? እጣዬ ነው። የምን እጣ ነው እሱ? የልደት እጣ። ከመወለድ በፊት እጣ ይደርሳል። አንዳንዱ የዘውድ እጣ ይደርሰዋል። ከንጉሳዊ ቤተሰብ ይወለዳል። እኔ የእብደት እጣ ደረሰኝ። ከእብድ ቤተሰብ ተወለድኩ። አልገባኝም። አያቴ አብደው ነው የሞቱት። የአባቴ ታላቅ ወንድም
አብደው ሞቱ። ታናሽ እህቴ ከ4 ዓመት በፊት አበደች። አገር ቤት ነው ያለችው እና አሁን የኔ ተራ ነው። እጁን ሸሚዙ ስር ሰደደና ከደረቱ ስር ወርቅ ሰንሰለት ላይ የተንጠለጠለ አንድ ትንሽ የወርቅ መስቀል አወጣ። ከመስቀሉ ጋር አንድ ሌላ ነገር ተንጠልጥሏል። የተጠቀለለ ቁራጭ ቆዳ። ይህ ምን ይመስላል አለኝ። ኪታብ። አውቃል፣ ከእብደት የሚከላከል ኪታብ። እናቴ ነበረች አስደግማ ያሰረችልኝ። ግን እንደምታየው ነው፣ የልደትን ዕጣ ኪታብ አይከለክለውም። ኪታቡን መልሶ ደረቱ ውስጥ ከተተ። ዝም ብሎ ቆየ። ለምን መሰለ ይህን ሁሉም ነግርህ አለኝ። ለምንድን ነው አልኩት። በጣም ስለማከብር ነው። እንደ ሌሎቹ የአገሬ ልጆች አይደለህም። እዚህ የመጣው ዲግሪ ፍለጋ ብቻ ሳይሆን ስለ ሰው ፍጥረትና ባህሪ ማወቅ እንደምትፈልግ በግልጽ ይታየኛል። ስለዚህ ዕውቀት ላይ ትንሽ ሊጨምርልህ የሚችል አንድ ነገር አለ፣ በእኔ ላይ የደረሰ የሰው ልጆች ጥሩነት የሚገልጽ ነው። ንገረኝ። እነግርሃለሁ፣ ግን ሌሎች ጥቃቅን ነገሮች አሉ ሳረሳቸው ልነግርህ የምፈልገው። አየህ፣ አእምሮዬን እጅግም አላምነውም። ጨርሶ እስኪከዳኝ 5 ሰዓት ያህል እንኳን አያገለግለኝም። ስለዚህ በመጀመሪያ ላመስግንህ። እንደ ደንቡ ቢሆን መጨረሻ ላይ ነበር ማመሰግንህ፣ ግን በኋላ ማመስገኑን ረሳው ይሆናል። የምን ምስጋና ነው እሱ? እንደዚህ እያስቸገርኩ ስለቻልከኝ። ሌሎቹ ሀበሾች እዚህ ይመጡና እንዳሮጊት ብለውኝ ይሄዳሉ። በእነሱ ቤት ሀዘን መግለጻቸው ነው። ግን ምንም ባብድ የአገሬ ልጆች አውቃቸዋለሁ። ለእኔ ሲሉ 10 ደቂቃ እንኳን አልተቸገሩልኝ። አስታጥቂ እዚህ መጥቶ ቤቴን ጠረገልኝ፣ ልብሶችን አጠበልኝ። ግን ይህን ያደረገው እኔን ለማገዝ ሳይሆን ከእኔ በላይ መሆኑን ለማሳየት ነው። እኔ ተበላሽቼ እግር ሹራቦቼን እንኳን ማጠብ ሲያቅተኝ እሱ ይህን አደረገልኝ። ገባህ? ገባኝ። ደግሞ በማበዴ ሀበሾች በጣም ነው ያፈሩብኝ፣ በጣም ነው የናቁኝ። አንተ ባትኖር የሚያሳፍር ነገር ይመስለኝ ነበር። በእብደት ላይ እፍረት ይታያል። አንተና ያሲን ብቻ ናችሁ ሁኔታዬን አይታችሁ በእውነት ያዘናችሁልኝ። በእናንተ አይን የኔ እብደት አስጨናቂ ሸክም ነው እንጂ አሳፋሪ ውድቀት አይደለም። ይህ አስተያየታችሁ ብዙ አግዞኛል፣ ብዙ። ዝም አለ። ትላንት ከሰዓት በኋላ እዚህ ማን መጣ መሰለህ አለኝ። ማን? አይሪን። ስታጫውተኝ ቆየችና ታስታውሳለህ አንድ ቀን ሌታስ ጎቱ ማይ ቻምበር ብለህ ነበር አለችኝ። አስታውሳለሁ። እምቢ አልሽ አልኳት። ያን ጊዜ አላሰኘኝም ነበር፣ አሁን ግን አሰኝቶኛል አለችኝ። አላመንኳትም። ያን ጊዜ ስለምናት ለምን እምቢ አለችኝ? አሁንስ ሳልጠይቃት ለምን መጣች? ግራ ገባኝ። ምንድነው ያሰኘሽ አልኳት። ዶንት ቢ ዲፊካልት አለችኝ። ይገርማል፣ አንጎሌ በጣም ደክሟል። አስቦ ተጣጥሮ የትም ለመድረስ አይችልም። ታዲያ አይሪን ለምን እንደመጣች ድንገት ተገለጠልኝ። እርግጠኛ ነኝ አንጎሌ አስቦ ደርሶበት አይደለም፣ ዝም ብሎ በቀጥታ ነው እውቀቱ የመጣልኝ። ምናልባት እሷ ሳታውቅ ልቧን ከፍታልኝ፣ እኔ ደግሞ ሳይታወቀኝ ልቧ ውስጥ ተመልክቼ ይሆን? ቴሌፓቲ የሚሉት ነገር ይሆን? ራሱን ይዞ አይኖቹን ጨፈነ። ጥቂት ቆየና ራሱን እየነቀነቀ ይገርማል ልጄ አለኝ። ዳስ ካፒታል በጣም ከባድ መጽሐፍ ነው። እያንዳንዱ አረፍተ ነገር ከአንጎሌ ብዙ ስራ ትጠይቃለች። ዳስ ካፒታልን 3 ሰዓት ሙሉ ያለማቋረጥ ለማንበብ የምችልበት ጊዜ ነበር። አሁን ታዲያ 1-2 ሀሳብ ለአንተ ስላቀበልኩ አንጎሌ ድክም አለው። ታዲያ አረፋ ቀስ ብለህ ትነግረኛለህ። በኋላ ጊዜ አይኖርም፣ አሁን ብነግር ይሻለኛል። ከእንግዲህ እኔ እናንተ ሀሳብ ለሀሳብ መወያየት የምንችል አይመስለኝም። ልቤ ፈራ። ከቃላቱ የባሰ የድምፁ እርጋታ አስፈራኝ። ለምን አልኩት። በኋላ እነግርሃለሁ። አሁን የአይሪንን ልቀጥልልህ። እስከዛው ሻዩን ጥጄ እመጣለሁ። እና ይኸውልህ አይሪን ለምን እንደመጣች ታወቀኝ። ያሲን የላከሽ አልኳት። አይደለም፣ እኔ ራሴ ነኝ የመጣሁት። እንዲያውም ያሲን ለምን እዚህ እንደመጣው ቢያውቅ ይገለኛል አለችኝ። እኔ ግን እሱ እንደላካት እርግጠኛ ነበርኩ። ሁለታችሁንም በጣም አመሰግናችኋለሁ፣ ግን ስጦታውን ለመቀበል አልችልም አልኳት። አልጋ ውስጥ በጣም ጥሩ ነኝ እኮ አለችኝ። አማረችኝ፣ በጣም አማረችኝ፣ ግን ስጦታዋን ላለመቀበል ቆረጥኩ። ለምን አልኩት። የደከመ ያዘነ ፈገግታውን እያሳየኝ። እርግጠኛ አይደለሁም፣ ግን የኩራት ኩራት ይመስለኛል። እኔ ለምኛት እምቢ ያለችኝ ሴት ባሏ ሂጂ ስጪው ብሏት መታሰጠኝ ልቀበል አልፈለኩም፣ ግን ደግነታቸው ልቤን ነካው። በጣም አመሰግንኳት። ስታጫውተኝ ቆይታ ሄደች። ከአጭር ዝምታ በኋላ ይመስለኛል ይሄ ያሲን እንደኔና እንዳንተ ተራ ሰው አይደለም አለኝ። አይደለም
አልኩት። የእውቀቱን ስፋትና ጥልቀት ማለት አይደለም አለኝ። አውቃለሁ አልኩት። ምን ታውቃለህ? ልቡ ንጹህ ነው። ይገርማል። በጣም ብሮድ ማይንድድ ነህ አለኝ። ዝም ብለን ቆየን። ሻይ ደርሶ ይሆን አለኝ። ሻዩን ቀድቼ ሰጠው። ይገርማል። በልቤ ከሁሉ ሰው የማከብረው አንተን ነው። የመጨረሻ ኩባያ ሻይን አፍልተህ የምትሰጠኝ አንተ ነህ። ጥሩ አይደለም አለኝ። ምን ማለት ነው የመጨረሻ ኩባያ ስትል አልኩት። ልቤን ፍርሃት እየጨበጠው ፈገግ አለ። ከእንግዲህ ሻይ ልተው ነው አለኝ። ለምን አልኩት። በኋላ እነግርሃለሁ። ሻዩን ከጠጣ በኋላ ትላንት በስንት ሰዓት ነው ደህና ደር ብለኸኝ ሄድከው አለኝ። የእጅ ሰዓቱ ቀጭ እያለች እያስፈራራችው አውልቆ ጠረጴዛ ኪስ ከቶ ረስቷት ነበር። ጊዜ በሰዓት መከፈሉንም ረስቶት ነበር ይመስለኛል። ዛሬ ግን አንድ ነገር ያደረገው በስንት ሰዓት እንደነበረ ለማወቅ ፈለገ። መዳኑ ይሆን? 4:30 ይሆናል አልኩት። እንግዲያው ያሲን ወደ 5 ሰዓት ላይ ነበር የመጣው ማለት ነው። እኔ ከሄድኩ በኋላ? አዎ። ምን ሊያደርግ መጣ? ፊቱ ተለወጠ። እንግዲህ ከታመመ ጀምሮ ፊቱ ላይ ከፍርሃት ከሐዘንና ከድካም በቀር ሌላ ነገር አይቻላውቅም። ስለዚህ አሁን ፊቱ ላይ ብቅ ያለው ነገር በጣም አዲስ መሰለኝ። ለጊዜው ምን እንደሆነ ለማወቅ አልቻልኩም። እንዴት ልንገር? መንገሩ ያሳፍራል አለኝ። ፍርሃት ምኑ ነው የሚያሳፍረው አልኩት። ድርጊቱ አያሳፍርም፣ መንገሩ ነው የሚያሳፍረው። ታዲያ እንዴት ይሻላል አልኩት። እንዲያው በደፈናው ልንገር መሰለኝ። እሺ አየህ፣ መቀጠል አቃተው። አየህ እንዲህ ነው። ይኸውልህ ታዲያ ቅድም እንዳልኩህ ሲል ሲያመጥ ብዙ ጊዜ ቆየ። በመጨረሻ አየህ አለኝ። ያሲን መጥቶ ሲያጫውተኝ መሸ ጊዜው። ገባህ የምልህ? እንግዲህ ጊዜው አልመሸም። ሲመሽ ጊዜ ያሲን ደክሞኛል በእግሬ ከመሄድ እዚህ አድሬ ባጫውት ምን አለ አለኝ። የአይሪን ሐሳብ ታየኝ ብዬ የለ። አሁንም ያሲን ለምን እንዲህ እንዳለ ወለል ብሎ ታየኝ። ለምን ታወቀኝ ይሆን? ምናልባት በሽታዬ እንደ ልዩ አይን ይሰራ ይሆን? የሆነው ነው እደር አልኩት። ያየለ ፊት የባሰውን አፈረ። የድምፁን ሰላም እፍረት አደፈረሰው። ከዚህ በኋላ ያየለ እፍረት ጠፍቶ ድምፁ ሰላማዊ ሆነ። ቀጠለልኝ። እንግዲህ የሚያሳፍር ቦታ ደረስኩ። እንደሌሎቹ አገሬ ልጆች ብትሆን ይህንን ነገር አልነግርም ነበር። አየህ ያሲን መብራቱን አጠፋና አልጋዬ ውስጥ ገባ። እንዴት ልበል? በቃ ሆነ ነገሩ። ለምን እንዲህ ልታገለግለኝ ፈለግክ አልኩት በጨለማው። ለራሴው ደስታ በጣም ደስ ይለኛል እኮ አለኝ። እሱን ተወው፣ ይልቅ እውነቱን ንገረኝ አልኩት። የአንተ ህይወት ለእኔ ምን ያህል ከፍ ያለ ዋጋ እንዳለው እንድታውቅ ብዬ ነው። አንተ ለእኔ ምን ያህል ልዩነት እንደምታመጣ ልነግር ፈልጌ ነው። ሌላ የመንገሪያ ዘዴ ያጣው አለኝ። ለምን ልትነግረኝ ፈለግ አልኩት። ብቸኝነት እንዴት ያለ ከባድ ሸክም እንደሆነ ስለማውቅ አለኝ። ስለ ብቸኝነት ምን ታውቃለህ አልኩት። ብዙ አውቃለሁ። እኔም ራሴ ብቸኛ ነኝ። እጣችን ተመሳሳይ ነው አለኝ። አሁን ግን እኔ ብቸኝነት አይሰማኝም አልኩት። ውሸቴን ነበር። ትንሽ ቆይቶ ተነስቶ ደህና አደር ብሎኝ ሄደ። አይደንቅም የሰው ነገር? እስቲ አሁን ለምን ይህን ሊነግረኝ ፈለገ? ምኑ ነኝ? ምን አድርጌለት አውቃለሁ? ልነግረው አልፈለኩም። ሙከራው ሁሉ ከንቱ መሆኑን ልነግረው አልፈለኩም። ከሄደ በኋላ የያዘኝን ፍርሃት እንዴት ልግለጽልህ? ክፉ ጨካኝ ፍርሃት ነበር። እንግዲህ እኔ የለመድኩት ፍርሃት ድምጾች ሆሞ፣ ጆርናሊስት፣ ራሲስት እያሉ ሲሰድቡኝ ሲዶልቱብኝ ነው። አሁን ግን አንዳች ድምጽ የለም። ፍጹም ጸጥታ ነው። በጠራራ ፀሐይ የወንዝ ዳር ጸጥታ። ካሁን መዓት መቅሰፍት እርግማን እንደ ነጎድጓድ ሊወርዱበት የሚችል ጸጥታ፣ የሚያስፈራ ጸጥታ ተዘረጋ። እንዴት ፍርሃቱ አልገደለኝም? አሁን ይገርመኛል። ጸጥታውን እንዳልነቀንቀውና ነጎድጓድ እንዳይወርድ ፈርቼ በጀርባዬ እንደተጋደምኩ ሳልንቀሳቀስ ከዓመት የሚረዝም ጊዜ ቆየው። ደግነቱ ሰውነቴ ደክሟል። ተኛው በጸጥታው መሃል። እንቅልፍ እንደዚህ ጥሩ ነገር የሆነ ሞት እንዴት ይሆን? እብድ ሰው ስለ እብደት ይህን ያህል ያውቃል? በእንዲህ ያለ እርጋታ ስለ እብደት ያወራል?
ወይስ አየለ ድኗል ወይስ ምንድነው? ዝም ብለን ቆየን። ሳስበው የኔ በሽታ ከሞት ሀገር የተላከልኝ ጥሪ መስሎ ይሰማኛል አለ። እንዴት አልኩት። በሽታው ሲይዘኝ ፍርሃት ያንቀጠቅጠኛል። በሽታው ለጊዜው ሲለቀኝ ደግሞ ድቅቅ ያደርገኛል። ስለዚህ ሁለቱንም ጊዜ መሞት እመኛለሁ። ከፍርሃቱ፣ ከመርበትበቱ፣ ከመንቀጥቀጡ ለማምለጥ ራሴን ብገድል እወዳለሁ። ከድካሙ ለመገላገል ደግሞ አንዴ ብተኛና ተኝቼ ብቀር እስከ መቼም ባልነቃ በጣም ደስ ይለኛል። ስለዚህ በፍርሃትም ሆነ በድካም ጊዜ ሞቴን እንደተመኘው ነው። ልናገር አፌን ስከፍት እጁን አንስቶ አፌን አስያዘኝ። ምንም ብትናገረኝ ሐሳቤን ልታስለውጠኝ አትችልም አለኝ። የደከመ ያዘነ ፈገግታው ብቅ አለ። ንግግሩን ቀጠለ። ብስጭት ብለህ ተስፋ ቆርጠህ አጥንት ሁሉ በድካም ድቅቅ ብሎ ይታይህ። ይህን አንድ ንጹህ ክፍል ውስጥ በጣም ንጹህ ሆኖ የተነጠፈ ምቹ አልጋ አጠገብህ አለ። ለመተኛት ትችላለህ። የአባት ቤት ነው። መተኛት ማንም አይከለክልም። አተኛም? ልብስን አውልቅ አተኛም? ይኸውልህ ሞት እንደዚህ አልጋ ሆኖ ነው የሚታየኝ እና መተኛት እፈልጋለሁ። ልብሴን ላውልቅ ነው። ምን አልኩት። ድምጼ ከጉሮሮዬ አልወጣም። ከንፈሬን አንብቦ መልስ ሰጠኝ። ረጋ ባለ ሰላማዊ ድምጽ መለሰልኝ። ራሴን ልገል ነው። አይዞህ አትፍራ። አይገርምም? አሁን ተራዬን አይዞህ ልጀምር። አንተ ብትሞት የሚያሳዝን መቀጨት ይሆናል። እኔ በሞት ግን እረፍት ነው። እባክህ አትቃወመኝ፣ አታስቸግረኝ። ልታስጥለኝ ብትሞክር ታስቸግረኛለህ እንጂ አታስጥለኝም። እባክህ አታስቸግረኝ። ለራሴ ደክሞኛል። እንዴት እንደደከመኝ ብታይ፣ እንዴት ድክም እንዳለኝ ብታውቅ። ከ4-5 ሰዓት በኋላ ለመምጣት የሚዘጋጀውን እብደት ሳስበው፣ መጥቶ ሊያፍነኝ ሊያስጨንቀኝ የሚሰለፈውን ፍርሃት ሳስበው ልቀበለው አልችልም። ደግሞ ስለምን እቀበለዋለሁ? ማነው አፉ ሞልቶ ተቀበል የሚለኝ? እኔ ኑሮን እምቢ አላልኩም፣ እብደትን ግን እምቢ እላለሁ። እምቢ። አንተ እብደትን ተቀበል፣ ፍርሃት መንቀጥቀጥን አስተናግድ፣ ድካምን ተሸከም ብለህ ትፈርድብኛለህ? ይኸውልህ ኑሮ ማለት በር መስኮት የሌለው ዝግ ድፍን የሆነ ክፍል ነው። ግን መውጫ አለው። ከወጡ በኋላ መመለስ አይቻልም እንጂ መውጫውስ አለ። እኔ በበኩሌ መመለስ አልፈልግም። ስለዚህ መውጣቴ ነው። መናገር ዋጋ ያለው አልመሰለኝም። እንዲያውስ ምን ልነግረው ይችል ኑሯል? ፍርሃት መንቀጥቀጡን መቼ ቀመስኩትና ልገስጸው እችላለሁ? ድካሙን መቼ ተሸከምኩትና ልመክረው እችላለሁ? ዝም አልኩት። ከኪሱ ወረቀት አውጥቶ ሰጠኝ። የእናቴ ስምና አድራሻ ነው። ጽፈ በመኪና አደጋ ሞተ እንድትላት አደራ እሺ አለኝ። ወረቀቱን በሚንቀጠቀጥ እጄ ተቀብዬ ኪሴ ከተትኩት። ከደረት ኪሱ ቦርሳ አውጥቶ ከውስጡ ገንዘብ አወጣ። 560 ፍራንክ ነው። ደሞዜን ቅድም ተቀበልኩ። ለያሲን ስጥልኝ። ታዲያ የራስህ አስመስለህ ስጠው እሺ ብሎ ሰጠኝ። በዝምታ ተቀበልኩት። እንግዲህ እብደት በፍርሃት ታጅቦ ሳይመጣብኝ እንድቀድመው ቶሎ ማለት አለብኝ አለና ከወንበሩ ተነሳ። እኔም እየተነሳው ምን ልታደርግ ነው አልኩት። ፍርሃት ልቤን እንደ ድንጋይ ከብዶታል። ጉልበቴ ውሃ ሆኗል። በግድ ነው የቆምኩት። ፈገግ አለ። ፈገግታው ውስጥ ያለው ሐዘን፣ ያለው ሰላም። ልተኛ ነው አለኝ። ምንም ስቃይ የለበትም። ገላዬን ቅድም ታጥቤያለሁ። ልብሴን አውልቄ ፒጃማዬን ለብሼ አልጋ ውስጥ ገባና በዚህች ምላጭ እዚህ መዳፌ ስር ያለችውን የደም ስር እበጥሳታለሁ። ከዚያ ቀስ ብሎ እንቅልፍ ይወስደኛል። በል ደህና ሁን ልተኛ ነው አለና እጁን ዘረጋልኝ። ተንበርክኬ እጁን ሳምኩት። በዝግታ ከተንበረከኩበት አስነሳኝ። በሩን ከፈተልኝ። በቁልፉ ሲዘጋው ተሰማኝ። ሰባተኛው መልአክ ስብሐት ገብረ እግዚአብሔር። ወገኛ ተለክ